ሁሌም እንደሚያመሸው አምሽቶ መጣ። በዛ ላይ ጠጥቷል። ከዛ እኔ ተነሳሁኝና ለምን ታመሻለክ ምን ሆነክ ነው ስለው በጥፊ ሲለኝ እግሬ ደማ። እኔ ስንት ነገር ትዬ መሰለህ። በሻኳው አንተ እንደዚህ ይደረጋል? ሴት ልጅ ትመታለች? አይ አንተ እንደሱ አይደለም። እንደሱ አይደለም። አረ እንደሱ ዝም በል። በእኛ ጊዜ የቀረዱላ ደግሞ በእነዚህ ፍርኑስ በመሰሉ ልጆች ላይ ታነሳለች። ዝም በል። ቀድሞ ያለቀሰ ሁሉ እኮ ተበዳይ አይደለም እንዴ? ቀድሞ ያለቀሰ ተበዳይ አይደለም። ሁሉም ሰው ቀድሞ ስላለቀሰ ተበደለ ማለት አይደለም። በደንብ ልብ ይበሉ። እርሶ እንደሆነ አስተዋይ ነት፣ የሰፈራችን አድባር ነት። በደንብ አድርጎ ይስሙ። እቺን ቀላል ነገር እንኳን ልብ ብለው ይስሙ። እቺ ቀላል በጥፊ ስመታት እግሯ የሚደማ እግሯ አፍንጫ ነው። አባት ንገር፣ እግሯ አፍንጫ ነው። እንደዛ አንቺ እግሬ ደማኔ ያልሽው? አዎ በጥፊ መቶሽ? አዎ። 1 ብር አይሰጠኝም። ባለፈው ለአስቤዛ ብር ስጠኝ ስለው የሰጠኝን ብር በነግሮት እርሱ ራሱ ያለቅሳል። ስንት ሰጠሽ? ኧረ እንደው ለመናገርም ከባድ ነው አባቴ። ስንት ሰጠሽ? 500 ብር አስቤዛ ግዢ ብሎ። በሻኳው 500 ብር በእኛ ጊዜ ቀር። በእኛ ጊዜም አይገዛ አንተ። በእኛ ጊዜም እንደው ምንም ነገር አይገዛ። በእኛ ጊዜ ቀር 500 ብር። አሁን ምን አድርጊ ነው ወደ ገበያስ እንደው የምትሄድበት ይሆናሉ 500 ብር። ይኸውልዎት እኔ 500 ብር አይደለም፣ እኔ የአስቤዛ ብዬ የወር ሂሳብ የሰጠኋት 20 ሺህ ብር ነው። 20 ሺህ ብር። ልብ ይበሉ። ይኸውልዎት ልብ ይበሉ። ፀጉሯ ቤት ገዝታው ፊቷን ገዝታው? አዎ ፀጉሯን ገዝታው ፊቷ የሷም አለበት። እንዴት ነው? አዎ አባቴ ፀጉር? አዎ